ጋዜጠኛ መሆን ምንም የሚጠቅም ነገር የለም። እንደዛ ካሰብክ ተሳስተሃል። እና ምን አሰብክ? አንድ መደምደሚያ ላይ መድረስ ያለብን አይመስልም? ምንጭን አሳልፌ ከምሰጥ ብትሞት ይሻላል። እሱ ይሻላል። ከጋዜጠኝነቱ ይልቅ ለህይወት ቅድሚያ ብትሰጥ አይሻል? ጋዜጠኛ ሳይሆን የሚኖር ብዙ ሰው አለ። ጋዜጠኛም ሆኖ ከሙያው ይልቅ መብቱን አስቀድሞ የሚኖር ብዙ ሰው ነው። ታዲያ መኖር አይሻል? 25 ዓመት ሰርቻለሁ። አንድም ቀን ምንጬን ለሌላው ግን አሳልፌ ሰጥቼ አላውቅም። አይ ጥሩ። እንግዲያውስ ዛሬ ለመጀመሪያ ጊዜ ታደርገዋለህ። አላደርገውም። ለምን እንደምታደርገው ልንገር። ያወቅከው ነገር ህይወትን እንደሚያሳጣ ይገባል መቼስ። ግን ያንተ ህይወት ብቻ አደጋ ውስጥ የገባ መስሎ ከተሰማ ተሳስተሃል። የምትወዳት ልጅህን አስብ፣ ሚስትህን አስብ። ለምን እንደዚህ ታደርጋላችሁ? ለምን ትጨክኑብኛላችሁ? በቴሌቪዥን ልታስተላልፈው የፈለግከው ፕሮግራም የኔን ቤተሰብ ይበትነዋል። ልክ ለአንተ ቤተሰብ እንደተሰማ እኔም ለእኔ ቤተሰብ ይሰማኛል። እባካችሁ እባካችሁ፣ መኖር የምፈልግ ምስኪን ድሃ ነኝ። ለምን ታሰቃዩኛላችሁ? ያቺን በር አያት? ዛሬ በዛች በር ለመውጣት ካሰብክ ሁለት ቀላል ነገሮችን ማድረግ ብቻ ነው የሚጠበቅብህ። በጣም ቀላል ነገር። አንደኛ የላፕቶፑን ፓስዋርድ ትነግረናለህ። ሙሴ ዘሩ MUSERU ዶክመንቱ የቱ ጋር ነው ያለው? ሞላሰስ ታክስ ኬዝ በሚል ፋይል ላይ ዲስክቶፕ ላይ። በጣም ጥሩ፣ እየተግባባ ነው። አሁን ደግሞ የዚህን መረጃ ምንጭ ስምና አድራሻ ትነግረኛለህ። እርግጠኛ ነህ? ከማን እንዳወቅ ለማወቅ ትፈልጋለህ? እየጠበቅኩ ነው። የነገረኝ ሰው ማንነት በሚስጥር መያዝ ስላለበት ለብቻ ልንገርህ። ንገረኝ። እመነኝ፣ ሰው እንዲሰማ ስለማትፈልግ በጆሮ ጠጋ በልና ልንገርህ።
እንዴት ሊሆን ይችላል? ባታውቀው ነበር አይደል የሚሻለው? እባካችሁ አታድክሙኝ። ለምንድን ነው ማትለቁኝ? የምትሉትን ሁሉ ፈጽሜያለሁ። እባካችሁ ልቀቁኝ። እባካችሁ ደንሽ አንተ ነህ። ለምን መጣ? ላይሽ እኛውን ሰላም ውስጥ ነኝ። ለጥፋት ያገኘሁት ቅጣት እንደሆነ ራሴን አሳምኘዋለሁ። አንተ የምትፈልገውን አሳክተሃል። እንኳን ደስ አለ። ታዲያው ምን ቀረ? ለምን የመጣ ሰላሜን ትረብሸዋለህ? ልዕልና ያሰብኩትን ሀሳብ እንደተኩት ታውቂያለሽ አይደል? እኔ እንዳደረኩት አምነሽ እንዳይሆን። አላውቅም። ማንን ማመን እንዳለብኝ ማንን ማመን እንደሌለብኝ እንኳን አላውቅም። የትኛው እውነት የትኛው ውሸት ይሆን እንኳን ምንም ነገር ተምታቶብኛል። ክብሩን የመበቀል ሀሳቤን አስቀድሜ እንደተውኩት ነግሬሽ ነበር እና ባለወቅኩት አጋጣሚ ክብሩ ሞተ። የማደርገው ከሆነ እንደተውኩት ለምን እነግርሻለሁ? ይህንን ሁሉ ጊዜ ሳቅድ ያሰፈርኩበት ማስታወሻ ክብሩ ከመገደሉ በፊት ተሰርቆብኛል።
የግድያ ሁኔታ ከኔ እቅድ ጋር ተመሳሳይነት አለው። ገዳዮቹ እቅዴን ሳያውቁት አልቀሩ። እነሱ ደግሞ አንቺንና ክብሩን የማጥፋት ሀሳብ አላቸው። እኔም በሆነ የነሱ ኢላማ ሆኛለሁ። ስለዚህ ሶስታችንን በአንድ እቅድ ውስጥ አጠቁን። ማን ነው ከዚህ በፊት በብላክ ሜሊንግ የተካነ የምታውቂው? ሰዎች ጠርጥሬ ነበር። የተላከልኝ ማስታወሻ የመኪናው አደጋ ሰሞን ለኔም እንዲህ አይነት መልእክት ይልኩልኝ ነበር። የሆነ ነገር መደበቅ ሲፈልጉ ነው እንዲህ የሚያደርጉት። ያንቺ ጠላቶች የኔም ጠላቶች ሆነዋል። አሁን እጃቸው ውስጥ ነው። እመኚኝ፣ አንድ ነገር ካላደረግን ሁለታችንን የሚያጠፉ ነው። እሺ ምን እንዳደርግ ነው የምትፈልገው? ለጊዜው ለጠበቃሽ የሚሆን ለማንም ሰው እዝራ ስለሚባለውና ስለ ስሜ በፍጹም እንዳይነሳ። በተለይ ጉዳዩ ከክብሩ ኬዝ ጋር እንዲያያዝ አልፈልግም። አንተን የሚያሳስብ የስም ጉዳይ ነው? ለዛ ማለት አይደለም። ታዲያ ምንድን ነው? እስካሁን ትክክለኛ የልጄን ገዳዮች እስከታተል አልነበር። እነዚህ የልጄ ገዳዮች መነሻ ምክንያቶች ናቸው። ልጄን አጥፍተዋል። እኔ እንዲያጠፉኝ በፍጹም አልፈቅድላቸው። እሺ ስምህን አላነሳም። ይህንን ማድረገው ግን እውነተኛ ወንጀለኛውን አምጥተህ ከዚህ ታስወጣኛለህ ብዬ አስቤም አይደለም። ላድርግ ብትልም አልችልም። እናንተ እውነተኛ ስሜት ስላለኝ ነው፣ ስለምወድ። ሄሎ። እሺ ደረጀ፣ እንዴት ናችሁ? አለን እግዚአብሔር ይመስገን። ተጠፋፋን አይደል? ምን ሩጫ ብቻ ሆነ? ቤተሰብ ሁሉ ሰላም? ሁሉ ሰላም። አይ ጥሩ። መሰረት እንድትረጂኝ እፈልጋለሁ። እርዳታሽን እፈልጋለሁ። እርዳታ ያስፈልገኛል። እባክሽን እርጂኝ። ምን ነው ምግቡ አልተመቸም? አይ ከምግቡ አይደለም፣ ከኔ ነው። ከሕክምናችን ከሁለት ቀን በፊት እዚህ ሬስቶራንት ውስጥ ነበር ያሳለፈው። ያኔ ምግቡ ጣፍጦኝ ነው የበላሁት። እየበላን ወይናችንን እየጠጣን
ያለፈውን ወደፊት ነገራችንን እያወራን የሄድኩበት ቦታ ሁሉ እሷን የሚያስታውሰኝ ነገር አለ። ምን ማድረግ እንዳለብኝ አላውቅም። ይሄ ጊዜ እንደሚመጣ ጠረጥር ነበር፣ ግን ይህን ያህል ከብደኛል ብዬ ብዙም አልጠረጠርኩም። ከባድ ነው ደረጀ። አንተም እኮ ተሳስተሃል። ምንም ቢሆን እንደዛ ማድረግ አልነበረብን። ምን እንደነካኝ አላውቅም። ያንን ጊዜ መመለስ ብችል ትናንት ማዘር ጋር ሄጄ ነበር። ማዘር እንኳን ሊያገናኙ ተዋት ይቁረጥልህ አሉኝ። እንደ እናት ስሜታቸውን እረዳለሁ፣ ግን አንዳንድ ጊዜ ሳስበው ልጅ መውለድ አለመቻሌን እኔ ፈልጌ ያላመጣሁት ነው። ደረጀ በእንደዚህ አይነት ጥያቄዎች ራስን ማስጨነቅ የለብንም። ለምን እንደዚህ ነገር ታስባለህ? እንዳገኛት ብታመቻችልኝ ያልታሰበበት በሚመስል ሁኔታ የማገኝበትን መንገድ ብትፈጥርልኝ ይቅርታ ልጠይቃት። እንደዛ ላድርግ ብል እንኳን እንደማላደርግ በደንብ አድርገህ ታውቃለህ። ለምን ወይኔ በጣም ቀጥተኛ ሰው ናት። መቼስ የሚስት ጸባይ ይጠፋል ብዬ አላስብም። በአንድ ነገር ከጸናች ምንም ማንም አይመልሳትም። እኔም ሆነ ማየ ሀሳቧን ለማስቀየር በጣም ከባድ ነው። ስለዚህ ራሷ አምናበት እስክትመጣ ድረስ መጠበቅ የሚሻል ይመስለኛል። አውቃለሁ፣ ግን ቢያንስ የት እንዳለች እንዲሆን መቀጠል አልችልም። ቢያንስ አንዴ እንኳን ባገኛት የት እንዳለች እንኳን ማወቅ አልችልም። ከኔ ጋር ነች። እውነት? አንድ ነገር ላድርግ። ዛሬ ያወራነው ሁሉ ልንገራት። እናም ተገናኝታችሁ ማውራት እንዳለባችሁም ሀሳቤ ልንገራት እንጂ እሷ በማታውቀው የሆነ ሴት አፕ ለስራ ብል ያለ ጥርጥር ቤቱን ጥላ ነው የምትጠፋው። ከኔ ጋርም ጥሩ ነገር አይኖራት። አሁን ባለው ስሜቷ ደግሞ በፍጹም እህቴን ማሳዘን አልፈልግም። በጣም ይቅርታ ደሬ። ለምን? ማለት ከዚህ በላይ ልረዳክ ባለመቻል። ኖ ይገባኛል፣ አውቃለሁ። ወይኔ ነቃታለሁ። እንዴት መጣሽ? መግባት እችላለሁ? ቤቱን ማን አሳየሽ? ገብተን እናውራ። ለአስቸኳይ ጉዳይ ነው የመጣሁት። ግቢ። አሳልፈኛ። አይዞህ፣ አትፍራ። ማንም የተከተለኝ የለም። የጠየቁሽን ጥያቄ መልሽልኝ። ቤቴ ለምን መጣሽ? ማን አሳየሽ?
የመጣሁት ባሌ የት እንዳለ እንድትነግረኝ ነው። አልገባኝም። ታውቃለህ፣ የማታውቃት ትምሰል። ሴትዮ እኔ ምንድን ነው የምታወሪው? አንተ ከቤት እንደወጣ ባሌ አንተን ተከታተልን ያሉ ሰዎች ጋር ሄዶ ነበር። አንተን የሚከታተሉ ሰዎች? አዎ፣ አንተን የሚከታተሉ ሰዎች። ማን ነው እኔ ሲከታተል የነበረው? አታውቃቸውምና ነው? ንገሪኝ፣ እነማን ናቸው? ስማቸውን አላውቅም። እኔ የማውቀው ጠይሙን ብቻ ነው። አሁን የምትዩ ከገባኝ ቤቴ የሚገቡ ሰዎች ነበሩ እያልሽኝ ነው? ሲያስፈራሩን ምን እናድርግ ታዲያ? መሳሪያ ይዞ እያጎረጠረጠ የሚያወራን ሰው እምቢ ትላለህ? እስቲ ንገረኝ። አንተ በእኛ ቦታ ብትሆን ኖሮ ምን ታደርግ ነበር? እምቢ ትላለህ? ዲያሪዬንም እነሱ ናቸው የወሰዱት እያልሽኝ ነው? እኔ ምን እንደሚወስዱ አላውቅም። መጀመሪያ አካባቢ አንድ ደብተር ፎቶ ያነሱ ነበር። የሆነ ቀን ግን ጭራሽ ይዘውት ወጡ። አሁን ይህን ለምን ነው የምትነግሪኝ? ከገደላችሁኝ በኋላ እየነገርኩ ባለቤቴ ያንተን ቤት መልቀቅ ሊያሳውቅ ከሄደ በኋላ ላገኘው አልቻልኩም። ከነሱ ጋር ከተገናኘ በኋላ ስልኩም አይሰራም፣ ቤትም አልተመለሰም። እና እኔ ምን አገባኝ? የእነሱን አድራሻ የምታውቀው አንተ ነህ። አድራሻቸውን ንገረኝ እባክህ፣ ባሌን እንዳገኘው አግዘኝ። ሁኔታ ሁሉ አላማረኝም። ሰው እያስገባችሁ ቤቴን ስታዘርፉ ቆይተሽ አሁን መተሽ እርዳኝ ስትኝ አታፍሪ? ውጭልኝ! ለምንድን ነው የማትሰማኝ? ባለቤቴ አደጋ ላይ ነው እያልኩ እኮ ነው። እኔ ስለ ባልሽ አይመለከተኝም። አድራሻውንም አላውቅም። ቆይ ግን አንቺ ይህን ቤት ማን ያሳየሽ? እንዴት መጣሽ? ውጭልኛው! ውጭልኝ ሴትዮ! በእናንተ ጠብ ምክንያት ባለቤቴ ልትገሉብኝ ነው? ሊሞትብኝ ነው? ውጭልኝ እባክሽ። ይህንን ነገር ዝም ብዬ የምተዋችሁ እንዳይመስላችሁ። እባክህ ግን ባለቤቴ የት እንዳለ ለምታውቁ የምትችለው አንተ ብቻ ነህ። እባክህ ግን እርዳኝ፣ እባክህ እርዳኝ። እባክህ ግን እርዳኝ። ይኸው ሞቻታለሁ። ለፖሊስ ለማመለከተው ባሌ አንድ ነገር ይሁናት ብቻ ሞቼ ለሙገን ታያታለህ። አንላቀቃትም። አንድ ነገር ይሁን ባለቤቴ ሞቻታለሁ። ተይኝ አንተ ዛሬ እንላቀቃትም። ምን ነው ይሄን ያህል ጠልተሽኛል ማለት ነው? እንዴትማ? ያንን የሚያክል ቤት ብቻዬን ታቅፌ እዚህ ልጆች ቤት መጣሽ ብዬ እንዳትጨነቂ ብዬ ነው፣ ለሌላ አይደል። ለመሆኑ ምን ልሁን ብሎ ነው እንዲህ እስከምትሆኚ የመታሽ? ተይኝ እስኪማ፣ አሁን ስለሱ እኔ ማውራት አልፈልግም። አይ አንቺ እንዳው ሰው የሚልሽን አትሰሚ። ሕክምናው እንዴት ሆነ? አልተሳካም። ሳይደግስ አይጣላም አሉ። ከአሁን በኋላ ለራስሽ አስቢ። ያለ ምክንያት ይሄ ነገር አልተፈጠረም። አንቺን ሊያነቃ ነው። ንቂ። ያ ወደዋለሁ ያልሽው ሰው እንዲህ ያደረገሽ ነገ የምትሆኑት መጨረሻችሁ ለማይታወቀው እድልሽን አታበላሽ። ሁሉ ነገር ሲያበቃ ያበቃል። ምን ነው
እኔ ሞታል ብዬ አገር አስሳለሁ አንተ እዚህ ተጋድመህልኛል ድሮም ለኔ ጥሩ ነገር እንደማትመኝ አውቃለሁ አሁን ራሴን እያዞረኝ ነው ቡና አፊልኝ የት ነው ያደርከው በእናትሽ አጨቅጭቂኝ አሁን ቡናውን አፊልኝ መጀመሪያ ተናገርክ የት ነበርክ ከሰው ተጣልቼ እስር ቤት ነው ያደርኩት ከማን ጋር ነው የተጣላው ወይኔ አሁን እሱ ምን ያደርግልሻል በቃ ቡናውን አፊልኝ እኔማ የሆነ ነገር ያደረጉ መስሎኝ ሰውየው ጋር ሄጄ ነው የመጣሁት ምን የቱ ሰውዬ እዝራ እንዳይሆን ብቻ ታዲያ ምን ላድርግ ደብዛ ሲጠፋብኝ ጊዜ ስልክ አይሰራ በቃ የሆነ ነገር ያደረጉ መሰለኛ እና ስለነሱ ነገርሽው ታዲያ ምን ላድርግ ሬሳ ከቤቴ እስኪመጣ ድረስ ልጠብቅ በቃ ተከታተሉት ብለውን ስለነበር በቃ ያለበትን ቦታ ካወቀ እንዲነግረኝ ነው የጠየኩት በቃ ቆይ እና ስለነሱ ነገርኩት ነው የምትይ አንቺ ሴትዮ ያምሻል እንዴ ነገር ከማበላሸት ውጪ ምንም አታውቂም እንደው አንቺን ያወቅኩበት ቀን ወይኔ ቆይ ምን ብለሽ ነው ነገርሻቸው ስለወሰደው ደብተር አውጥተሻል ጨነቀኝ በቃ ጨነቀኝ የሆነ ነገር ያደርጋል ብዬ ጨነቀኝ ወይኔ ቆይ አሁን የት ነው የምትደውለው የሆነ ነገር ሁሉ ማሳወቅ አለብኝ ለብለስ አለቀልን አንድ ነገር ላስቸግሮት ነበር ምንድን ክፍል እንዲቀይሩ ይሄ አሁን ያለውበት ክፍል ፊት ለፊት ሆነና የውጭ ወራጁ ድምጽ እየረበሸኝ ተቸገርኩ የሌለ ነገር ጠየከኝና ማይሆን ነገር ለመልስ ምን የለም እንዴ ምን ያልተያዘ ክፍል አለ ሁሉም ክፍል ተይዟል አንድ ክፍል ያልተያዘ የለም ከሌለ ችግር የለም እስቲ ቆይ ከሳምንት በኋላ የሚለቀቅ አንድ ክፍል አለ እንደተለቀቀ አንተ ትገባበታለህ ከሌለ ችግር የለም አይቸገሩ ባዶ ክፍል ካለ ብዬ ነው ያኔ አልተቸገርኩ እግድ የለም ተሸገር አንድ ሳምንት ብቻ ተሸገር ታገሰኝ አይዞ ተጠብቃለሁ ችግር የለም አይ አመሰግናለሁ ካይዘሩ ምን አረኩልህ
ቅድስትዬ። ምንድነው ስልክሽን አጥፍተሽ የጠፋሽው? ጠፋውብሽ አይደል? ትንሽ ልክ ስላልነበርኩ ነው። ምን ነው አመመሽ እንዴ? አላመመኝም። ትንሽ ጥሩ ስሜት ላይ ስላልነበርኩኝ ሰው ማውራት አልፈለኩም ነበር። ለዛ ነው። ምንድነው? ምን ቢያጋጥምሽ ነው 3 ቀን ሙሉ ስልክሽን የዘጋሽው? ምን ላርግ ብለሽ ነው? እንዴት ነው ያ ጉዳይ ተሳካ? አልተሳካም። አዝናለሁኝ። የምረዳሽ ነገር አለ? ማግዝሽ? አይ ምንም ነገር የለም ቅድስትዬ። አመሰግናለሁ። በአዲስ መንፈስ አሁን ስራ መጀመር ነው የምፈልገው። ስራ ምን አዲስ ነገር አለ? ቆንጆ ኬዝ መጥቶልናል። ብታዩ ደስ ይለኛል። ብንይዘው ጥሩ ኬዝ ይመስላል። ቤት አመጣልሻለሁ። አይ እኔ ነገ እመጣለሁኝ። አትምጪ አንቺ። እርግጠኛ ነሽ? ወይ እኮ እኔም ላመጣልሽ እችላለሁ። ከምታስቢው በላይ ዝግጁ ነኝ። አሁን አዲስ ሰው ነው የምታገኘው። አዲሷ ነው ወይንሸት። አንተነህ ንቃ። እንዴት ነህ? ይሰማሃል? አይ ብዙም አልተጎዳም። ደህና ነህ? ኃይል በመጠቀማችን ይቅርታ እንጠይቃለን። ያው ይገባሃል አይደለ? በድምፅ ጥርጣሬ እንዳትፈጥር ከሚል ስጋት የተወሰነ ነው። እርግጠኛ ነኝ አሁን በድምፅ ግርግር እንደማትፈጠር። ምንድን ነው ከኔ የምትፈልጉት? መጀመሪያ ማንነታችንን አስተዋውቅን። እኔ ጉቶ ይሉኛል፣ እሱ ገሬ፣ ያኛው ደግሞ ሚሚው። ጉቶ፣ ገሬ፣ ሚሚው። አንተ ማን ትባላለህ? አንተ ነህ እንበል እዝራ። በየትኛው እንግባባ? ምንድን ነው ከኔ የምትፈልጉት? ንገሩኝ፣ ምንድን ነው የምትፈልጉት? እኛ መጀመሪያ የምንፈልገው ከአንተ ጤነኛ ሰው ከሚያወጣው ድምፅ በላይ እንዳታወጣ። በጣም ጥሩ። ሁለተኛው ግን አንተ ከኛ ምንድን ነው የምትፈልገው የሚለው ላይ መግባባት ነው። ማናችሁ እናንተ? እኔ ከእናንተ ምን እፈልጋለሁ? ተረት ትወዳለህ? ተረት የምትወድ ከሆነ ቆንጆ ተረት ላወራለን። ስለ አንድ ማስታወሻ ደብተር ዲያሪ ብለን ልንጠራው እንችላለን። ዲያሪዋ ስለምታመጣው መዘዝ ልንገርህ። ግን ደግሞ እንደኔና እንዳንተ ያለ ሰው ተረት ምን ያደርግልናል? እንግባባለን አይደል? አይደለም? በጣም ጥሩ። ነፍሰ ገዳይ መሆንን የሚመሰክርብህ በራስ እጅ የተጻፈ ማስታወሻ ደብተር እጃችን ገብቷል። አርፈህ ማትቀመጥ ከሆነ እድሜ ልክህን እስር ቤት ትማቅቃታለህ። ምርጫው ያንተ ነው። እንዳለመታደል ሆኖ ምርጫ በጣም ጠባብ ነው። ወይ እስር ቤት ወይ ሞት።
ተግባባን አይደል? በአፍ ብትነግረኝ ጥሩ ነው። ተግባብተናል። በጣም ጥሩ። እንሂድ። ትንሽ እግር አላበዛም? ግዴታ ማግኘት ስላለብኝ ሰዎቹ እዚህ የሚያይን ሰው እንዳላስቀመጡ በምን እርግጠኛ ነው? ትላንት ቤቴ መጥተው ነበር። አንቺንም እንዳስፈራሩት እኔንም አስፈራርተውኝ ሄዱ። ጎዱ? ያን ያህል አይደለም። ዳያሪው እነሱ ጋር እንደጠበቅኩት ማስረጃቸው መሆኑ ነው። እዝራ ማን ነው? አንተ ነህ። እነዚህን ሰዎች አናሸንፋቸውም። ያለን አማራጭ አንድና አንድ ብቻ ነው። በቃ እንዳሉን ድምጻችንን አጥፍተን መቀመጥ። እናንተ ድምጻችሁን አጥፍታችሁ በመቀመጣችሁ ምን ተጠቀማችሁ? ዝም ባለ ማለታችን እኮ ነው ይሄ ሁሉ የደረሰው። አይምሰልሽ፣ አንድ ነው። ያጠፉሻል። አንቺም እኔም በህይወት ለመቆየት ዝም ማለት ብቻ እንደማይበቃ አንቺም እኔም እናውቃለን። እና ምን አሰብክ? እነዚህ ሰዎች ማን ናቸው? ስማቸው ማን ነው? የት ነው የሚኖሩት?
እንዴት ነው የሚኖሩት? ይህንን ማወቅ አለብኝ። እችን የፈለግኩሽ የሆነ ፍንጭ ስለማንነታቸው፣ ስለ ስራቸው ማንኛውንም እነሱን የሚገልጥ ነገር ማወቅ አለብኝ። እኔ ምንም ማውቀው ነገር የለም። ቆይ ግን አንተ የእነሱን ማንነት ማወቅ ለምን ይጠቅመናል? ይጠቅመናል። እንደውም በህይወት እንድንቆይ የሚያደርገን ብቸኛም ነገር እሱ ነው። እንዴት? እንደምታውቂው የዚህ ሁሉ ትርምስ ምክንያት የጋዜጠኛው ሞት ነው። ለምን ገደሉት? የገደሉት አንድ ትልቅ መታወቅ የሌለበትን ነገር ስላወቀባቸው። ያ ያወቀው ነገር ለነሱ የሚያስፈራቸው ነገር ምንም ሆነ ምን ያ እውነት ኃይል ነው። ምክንያቱም ሰዎቹ ዝም ብሎ በረባ የሰው ነፍስ የሚያጠፉ ሰዎች አይደሉም። የሆነ ከባድ ሚስጥር አለ። ከባድ ኃይል ያለው ሚስጥር። ነፃ የሚወጣን ጋዜጠኛው ያወቀው ሚስጥር ማወቅ ነው። ጋዜጠኛ ያወቀውን ስናውቅ ነው እነዚህን ሰዎች ማሸነፍ የምንችለው። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።